እኔ የተሐድሶ የዚህ ቸርች ድሮ የመጀመሪያ አዲስ አበባ ያገልግሎት በር ፋየር መሪ ነበረች። ፓስተር ካስዬን ለማየት ስቴዲየም በንስሐ ተመለሰች። ፓስተር ካስዬ በእናንተ ፊት በጣም ነው የምንወደው እና ከብረው እሱ ቸርች መጥቼ ሳገለግል እንደ ትልቅ እድል ነው ያየሁትም የማየውም እስካሁን ድረስና በህይወት እግዚአብሔር ሲሰራ ይቻለውና ቢጮህም አያሸንፍም አብረን ስናገለግልም የሚያሳድገንና እኛን የሚታገስበት መንገድ ቢጮህም አልኩኝ እኔም ጮኩኝ ያው በቃ ወጣው አልኩት። ሁሌም ዛሬ ይሄን ተናግሬ ራሱ በሄድ ደስ ይለኛልና እዚህ ነው ያደግኩት። አሁን እሱ አባሮኝ ይሁን እንዴት ሄጄ አላውቅም። አሁን ከተወደደች ድሮ ቀጭን እያለች የኳየር መሪ ነበረች እኛ ጋር የተሐድሶ የኳየር መሪ ነበረች። ከዛ ስትወፍር ነበር የጠፋቸው። አሁን በንስሐ ተመለሰች እና በጣም የተወደደች እህታችን ዘማሪ ጄሪ ዛሬ በመካከላችን አለች። ከእርሷ ጋር ደግሞ እንቀጥላለን። እንዴት አመሻችሁ? እግዚአብሔር የተባረከ ይሁን። ደስ የሚል መንፈስ አለ። እየተሰማችሁ ነው? ሃሌሉያ። ከመዘመሬ በፊት አንድ ነገር እናገርና እናመልካለን ጌታ። ፓስተር ካስዬ ያው እንደተናገረው ከልጅነቴ ጀምሮ እኔ ዘዋይ ልጅ ነኝ። ከዘዋይ ስመጣ እሱ ቸርች ነበርኩኝና ያው በእናንተ ፊት ቴንኪው ልለው ስለምፈልግ ይህንን እድል እግዚአብሔር መድረኩንም አምኖ ሰጥቶ እንዳገለግል የመጀመሪያ አዲስ አበባ ያገልግሎት በር የከፈተልኝ ሰው ነው። እንደገናም ደግሞ ከኛ ቤተሰብ ጋር ደግሞ በጣም እንደ ቤተሰብ ነውና በጣም ነው የምንወደው እና ከብረው እኔ ዘዋይ ያለሁኝ ፓስተር ካስዬን ለማየት ስቴዲየም ምን ሯሯጠውን አውቃለሁና ከሱ ጋር እሱ ቸርች መጥቼ ሳገለግል እንደ ትልቅ እድል ነው ያየሁትም የማየውም እስካሁን ድረስና በጣም ነው ማከብር፣ በጣም ነው ሞድ፣ በጣም በቃ አንተው ስላለ ጸጋ ሁሌም ነው እግዚአብሔርን መባርከው። ሁሌም ነው አንተው ስላለው ጸጋ እግዚአብሔርን ማመሰግነው። ትልቅ ነገር አለብህ፣ ትልቅ ነገር በህይወት እግዚአብሔር ሲሰራ ይቻለውና ስቲል ነው በቃ የማይቀልብኝ እግዚአብሔር ጸጋ ያለበት ሰው ነውና በጣም ነው በዚህ ህዝብ መካከል ቴንኪው ልለው ፈልጋለሁ። እንደውም ያው ታውቃላችሁ በሱ መዝሙር ነው የኔ ቪዲዮ በጣም የታየው ቢጮህም አያሸንፍም። ያው እንግዲህ ከልጅነቴ ይሄን መዝሙር እሱ ሲዘምረው በቃ ሁሌም አብረን ስናገለግልም እንደ ልጅ ሳይሆን እኔ ውስጥ ያለውን ጸጋ በጣም በማክበር ነበረ የሚያሳድገንና በጣም ካንተ የሚገርመኝ ነገር ለአገልጋይ ያለህ ልብ የምትታገስበት ትግስት እኔ አገልጋይ እንደሱ ቢሆን እላለሁ። እኔ በጣም ነው ስላንተ ትግስት እግዚአብሔርን ይገርመኛል። ራሱ ኖርማል ራሱ አይመስለኝም። እኛን የሚታገስበት መንገድ በጣም ነው የሚገርመኝና ሁሉም አገልጋይ ምን አለ እንደ ካስዬ ትግስተኛ ቢሆን የፍቅር ሰው ቢሆን እላለሁና እዚህ ያላችሁም ታውቃላችሁ ፓስተር ካስሽ በጣም በፍቅርና በትግስት ነው እንግዲህ እኔ የማውቀው ሌላውን አላውቅም እና በሱ መዝሙር እግዚአብሔር ትልቅ ነገር ነው እኔ ህይወት ላይ የሰራው። በተለይ ቢጮህም አያሸንፍም ፕሬዘንስ ላይ ከተለቀቀ በኋላ በቃ እሱን ዘመርኩ። በቃ እንደው ምለዋለሁ ይሄ መዝሙር እኮ በቃ ቢጮህም አልኩኝ እኔም ጮኩኝ ያው በቃ ወጣው አልኩት ሁሌም እና ይሄን መዝሙር እንደውም ቢሰጠኝ በእናንተ ፊት ብንፈራራ እና በእነሱ ፊት በቃ ላመሰግን እፈልጋለሁ። ፓስተርዬ በጣም ነው ማከብርህ። ስቲል ነው በቃ የማይቀየር ፍቅር በቃ በእውነት ዛሬ ይሄን ተናግሬ ራሱ በሄድ ደስ ይለኛልና እኔ የተሐድሶ የዚህ ቸርች አባል ነኝ። ማታቁ እዚህ ነው ያደግኩት። አሁን እሱ አባሮኝ ይሁን እንዴት ሄጄ አላውቅም። ግን ከዚህ በኋላ እንግዲህ ያው እንደ ቤተኛ ጌታን እናገለግላለን አብረን። ፓስተርዬ እንዲሰፍተ ደግሞ ስላየው በጣም ደስ ብሎኛል።
አንተ ፊት ቆሞ ራሱ መዘመር በእውነት ሽንገላ አይደለም። ይሄው ከልቤ እግዚአብሔር ያያል። ክብር ነው ለኔ። ለምን ፓስተር ካስዬ እናንተ ልጆች ስለሆናችሁ አታውቁም። እኔ ድሮ ሰው ስለሆንኩ እና በጣም እኔ ስቴዲየም እሱን ለማየት የምንሄድበት እግዚአብሔር የሚሰራውን ነገር ከዛ በኋላ ከሱ ጋር ደግሞ እግዚአብሔር እድል ሰጥቶኝ አብሬው ቆሜ የእግዚአብሔርን ስራ ከሱ ጋር ሳገለግል በጣም ነው የሚገርመኝ። እስካሁን ድረስ በቃ በጣም ነው ማከብር በእውነት ከልቤ። ፓስተርዬ እግዚአብሔር ይባርክ። ደስ ብሎኛል በጣም። ለብዙ ዘማሪዎች መውጫ መንገድ ስለሆንክ በረከት ስላረገ። አንዳንድ ሰዎች መርገም ነው የሚሆኑት። ለሰው በረከት መሆንን የመሰለ ነገር የለምና እሱ ለኛ ለዚህ ትውልድ በተለይ በረከት ነው በቃ በእውነት በተለይ ለኛ ለዘማሪዎች እና እግዚአብሔር ደግሞ እድሜ ይስጥህ፣ ጤና ይስጥህ። በቃ እኔ ሌላ ምንም ልልህ አልችልም። ደግሞ በእናንተ ፊት በቃ እጅ መንሻ ይዤ ደግሞ ባርከዋለሁ። ሃሌሉያ ኢየሱስ ይባረክ። ከኔ በፊትም ያገለገላችሁ እግዚአብሔር ይባርካችሁ። ዲቦዬ ስላየሁሽ ደስ ብሎኛል። ጀግና ናት በጣም። እኔ በጣም ነው ውስጡ ያለውን ጸጋ ማከብረው። እንዲሁም ተባረኩ በጣም ከሱ ጋር የምትተጉ የምታገለግሉ እግዚአብሔር እናንተ ውስጥ ስላስቀመጠው ጸጋ። እንዲሁም ሙዚቀኞች ስላየኋችሁ ደስ ብሎኛል። አሁን ጌታን እናምልክ። አሁን ከተወደደች ድሮ ቀጭን እያለች የኳየር መሪ ነበረች። እኛ ጋር የተሐድሶ የኳየር መሪ ነበረች። ከዛ ስትወፍር ነበር የጠፋችው። አሁን በንስሐ ተመለሰች እና በጣም የተወደደች እህታችን ዘማሪ ጄሪ ዛሬ በመካከላችን አለች። ከእርሷ ጋር ደግሞ እንቀጥላለን። እንዴት አመሻችሁ? እግዚአብሔር የተባረከ ይሁን። ደስ የሚል መንፈስ አለ። እየተሰማችሁ ነው? ሃሌሉያ። ከመዘመሬ በፊት አንድ ነገር እናገርና እናመልካለን ጌታ። ፓስተር ካስዬ ያው እንደተናገረው ከልጅነት ጀምሮ እኔ ዘዋይ ልጅ ነኝ። ከዘዋይ ስመጣ እሱ ቸርች ነበርኩኝና ያው በእናንተ ፊት ቴንኪው ልለው ስለምፈልግ ይሄንን እድል እግዚአብሔር መድረኩንም አምኖ ሰጥቶ እንዳገለግል የመጀመሪያ አዲስ አበባ ያገልግሎት በር የከፈተልኝ ሰው ነው። እንደገናም ደግሞ ከኛ ቤተሰብ ጋር ደግሞ በጣም እንደ ቤተሰብ ነውና በጣም ነው የምንወደው የምናከብረው። እኔ ዘዋይ ያለሁኝ ፓስተር ካስዬን ለማየት ስቴዲየም ምን ሯሯጠውን አውቃለሁና ከሱ ጋር እሱ ቸርች መጥቼ ሳገለግል እንደ ትልቅ እድል ነው ያየሁትም የማየውም እስካሁን ድረስና በጣም ነው ማከብር፣ በጣም ነው ሞድ በጣም በቃ አንተው ስላለ ጸጋ ሁሌም ነው እግዚአብሔርን መባርከው። ሁሌም ነው አንተው ስላለው ጸጋ እግዚአብሔርን ማመሰግነው። ትልቅ ነገር አለብህ፣ ትልቅ ነገር በህይወት እግዚአብሔር ሲሰራ ይቻለውና ስቲል ነው በቃ የማይቀልብኝ እግዚአብሔር ጸጋ ያለበት ሰው ነውና በጣም ነው በዚህ ህዝብ መካከል ቴንኪው ልለው ፈልጋለሁ። እንደውም ያው ታውቃላችሁ በሱ መዝሙር ነው የኔ ቪዲዮ በጣም የታየው። ቢጮህም አያሸንፍም። ያው እንግዲህ ከልጅነቴ ይሄን መዝሙር እሱ ሲዘምረው በቃ ሁሌም አብረን ስናገለግልም እንደ ልጅ ሳይሆን እኔ ውስጥ ያለውን ጸጋ በጣም በማክበር ነበረ የሚያሳድገንና በጣም ካንተ የሚገርመኝ ነገር ለአገልጋይ ያለህ ልብ የምትታገስበት ትግስት። እኔ አገልጋይ እንደሱ ቢሆን እላለሁ። እኔ በጣም ነው ስላንተ ትግስት እግዚአብሔርን ይገርመኛል። ራሱ ኖርማል ራሱ አይመስለኝም። እኛን የሚታገስበት መንገድ በጣም ነው የሚገርመኝና ሁሉም አገልጋይ ምን አለ እንደ ካስዬ ትግስተኛ ቢሆን የፍቅር ሰው ቢሆን እላለሁና እዚህ ያላችሁም ታውቃላችሁ ፓስተር ካስሽ በጣም በፍቅርና በትግስት ነው እንግዲህ እኔ የማውቀው ሌላውን አላውቅም። እና በሱ መዝሙር እግዚአብሔር ትልቅ ነገር ነው እኔ ህይወት ላይ የሰራው። በተለይ ቢጮህም አያሸንፍም
ፕሬዘንስ ላይ ከተለቀቀ በኋላ በቃ እሱን ዘመርኩ። በቃ እንደውም እለዋለሁ ይሄ መዝሙር እኮ በቃ ቢጮህም አልኩኝ እኔም ጮኩኝ። ያው በቃ ወጣው አልኩት ሁሌም እና ይሄን መዝሙር እንደውም ቢሰጠኝ በእናንተ ፊት ብንፈራራ እና በእነሱ ፊት በቃ ላመሰግን እፈልጋለሁ። ፓስተርዬ በጣም ነው ማከብርህ። ስቲል ነው በቃ የማይቀየር ፍቅር በቃ በእውነት ዛሬ ይሄን ተናገር የራሱ በሄድ ደስ ይለኛልና እኔ የተሐድሶ የዚህ ቸርች አባል ነኝ። ማታቁ እዚህ ነው ያደኩት። አሁን እሱ አባሮኝ ይሁን ሄጄ አላቅም፣ ግን ከዚህ በኋላ እንግዲህ ያው እንደ ቤተኛ ጌታን እናገለግላለን አብረን። ፓስተርዬ እንዲሰፍተ ደግሞ ስላየው በጣም ደስ ብሎኛል። አንተ ፊት ቆሞ ራሱ መዘመር በእውነት ሽንገል አይደለም። ይሄው ከልቤ እግዚአብሔር ያያል። ክብር ነው ለኔ። ለምን ፓስተር ካስዬ እናንተ ልጆች ስለሆናችሁ አታውቁም፣ እኔ ድሮ ሰው ስለሆንኩ እና በጣም እኔ ስቴዲየም እሱን ለማየት የምንሄድበት እግዚአብሔር የሚሰራውን ነገር ከዛ በኋላ ከሱ ጋር ደግሞ እግዚአብሔር እድል ሰጥቶኝ አብሬው ቆሜ የእግዚአብሔርን ስራ ከሱ ጋር ሳገለግል በጣም ነው የሚገርመኝ። እስካሁን ድረስ በቃ በጣም ነው ማከብር በእውነት ከልቤ። ፓስተርዬ እግዚአብሔር ይባርክ። ደስ ብሎኛል በጣም። ለብዙ ዘማሪዎች መውጫ መንገድ ስለሆንክ በረከት ስላረገ አንዳንድ ሰዎች መርገም ነው የሚሆኑት። ለሰው በረከት መሆንን የመሰለ ነገር የለምና እሱ ለኛ ለዚህ ትውልድ በተለይ በረከት ነው በቃ በእውነት በተለይ ለኛ ለዘማሪዎች እና እግዚአብሔር ደግሞ እድሜ ይስጥህ፣ ጤና ይስጥህ። በቃ እኔ ሌላ ምንም ልልህ አልችልም። ደግሞ በእናንተ ፊት በቃ እጅ መንሻ ይዤ ደግሞ ባርከዋለሁ። ሃሌሉያ ኢየሱስ ይባረክ። ከኔ በፊትም ያገለገላችሁ እግዚአብሔር ይባርካችሁ። ዲቦዬ ስላየሽ ደስ ብሎኛል። ጀግና ናት በጣም። እኔ በጣም ነው ውስጧ ያለውን ጸጋ ማከብረው። እንዲሁም ተባረኩ በጣም ከሱ ጋር የምትተጉ የምታገለግሉ እግዚአብሔር እናንተ ውስጥ ስላስቀመጠው ጸጋ። እንዲሁም ሙዚቀኞች ስላዩአችሁ ደስ ብሎኛል። አሁን ጌታን እናምልክ። ሃሌሉያ